አታምጣ ቢለው አምጥቶ ቆለለው አለ የአገሬ ሰው። ብሩኬ ሀይሚን ብቻ ሳይሆን እኛንም አንገት አስደፍተናል። አመት ጀምረን ከአንተ ጋር ሆነን ለአንተ ስንከራከር ይሄን ሁሉ ደረትህን ነፍተህ አንተ ራሱ ልጁ እኔ አይደለም እንደዚህ አይነት ነገር አልፈጸምኩም ስትል ሁላችንም አምነንህ ነበረ። አሁን ግን ህፃን ኢቫና 99.99% ያንተ መሆኑን ስናረጋግጥ የሐኪም ቤቱ ወረቀት ተከፍቶ በሀይሚ እጅ ባይሆን አላምንም ነበር። ሀይሚ ስታነባው እኔ በቆሜ ነው የደረኩት። ለማንኛውም ማለት ይሄ ነገር የሆነ ሰው እጅ አለበት ትክክለኛ ነው ብዬ አሁንም ቢሆን አልገምትም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሰሞኑን እንግዲህ እነ ሀይሜን እያየዋቸው ነበረ። በነገራችን ላይ ቪዲዮ መስራት ካቆምኩኝ ትንሽ ሰንበትበት ብያለሁኝ። አላኩል ያህል እየተከታተልኩኝ ነበር። ብዙዎቻችን 7 ወር 8 ወር ድረስ በጉጉት ስንጠብቀው የነበረው ነገር ነው። ዛሬ ላይ ያቺ እዩ የምትባለዋም ልጅ ደግሞ መታ እንደዚህ ስታወራ ሀቂቃ ከሀይሚ ጋር ልታጣላቸው ፈልጋ እንጂ ከእሷ ጋር ከብሩኬ ጋር የሆነ ግንኙነት ይኖራቸዋል ብዬ ምንም አላስብም ነበር። ስከራከርም የነበረው አይሆንም፣ ከሀይሚ ከተገናኘ ሀይሚና ብሩኬን ካገናኘናቸው 2 አመት አልፈዋል። በዛ መሀል ደግሞ ከሀይሚ ውጭ ሌላ ሰው ያያል፣ ሌላ ሰው ጋር እንደዚህ አይነት ነገር ብሩኬ ይኖረዋል ብዬ አላስብም ነበር። የዘንድሮን ወንድ ማመን ደግሞ ቀብሮ ነው ሲባል ነበረ። ብዙ ሰው ዘንድሮ ወንዶችን አትመኗቸው ይላሉ። አንዳንድ ወንዶች ሴቶች ደግሞ ያው እነሱ ይብሳሉ፣ ሴቶች ይብሳሉ ሲባል ነው። ግን አብዛኛው ጊዜ ሴት ልጅ አንዴ ወደደችህ ነው። ካንተ ውጭ ሌላ ሰው አይታያትም። ወንዶች ግን እኔ እንጃ ቤት ያስመስላሉ፣ ውጭ ሌላ ናቸው፣ ቤት ደግሞ ሌላ ናቸው። እና ወንዶችን ማመን እኔ 100% በቃ አሁን ትቻለው ማለት ነው። ብሩኬን እንደዚህ አይነት ነገር ያደርጋልም እንደዚህ አይነት ቦታ ይሄዳልም ብዬም አንድም ቀን አስቤ አላቅም። ብዙዎቻችሁ ደንቅጣችኋል። ብዙዎቻችሁ እኔ ጭንቅላቴ ሊፈነዳ ነው ምናምን እያላችሁ ነበርና በቦታው የነበሩት ራሱ እና ሐሰን በጣም ነበረ የተናደዱት። ሌሎችም ነበሩ። ይሄንን ያክል ካንተ ጋር ለአንተ ስንከራከር የነበረው ለዚህ ነው ወይ እንዴ ምናምን ብለው በጣም ነበረ የተናደዱት። እኛም ደንግጠናል። ይሄ ያስደነግጣል። ግን እኔ አንድ ነገር ልላችሁ ምፈልግ ነገር ዘንድሮ የዘንድሮ ሰው በብር ይታለላል እና እዩ ብር ሰታቸው እንደዛ ቢያደርጉስ የሚለውን ነገር ደግሞ ጭንቅላቴ ላይ ያድረዋል፣ በእናንተም ላይ ያድራል ብዬ አስባለሁኝ። እና አንዲት ልጅ ነው የኔን ሀሳብ ያሰበችው እና ምንድን ነው ያለችው? ይህ ዲኤን ውጤት ለምን አዲስ አበባ ላይ አይሆንም? ከዛ ወጣ ብሎ ብሩኬ ብቻውን ልጅቷን ለምን አያስመረምራትም? ሀይሚና ብሩኬ ደግሞ አሁንም ቢሆኑ እንዳትጣሉ ወንበር ላይ ቁጭ ብላችሁ አሁን ስሜታዊ ብሩኬም ሊደነግጥ ይችላል። እንደገና ደግሞ ሀይሚም አይፈረድባትም። ሀይሚ እንደውም ጥሩ ናት። እኔ ብሆን እዛው ቦታ ነው ፌንት ምበላይ ነበረው ምንም አለ ጥርጥር። ምክንያቱም ብዙ ተከራክራለታለች፣ ብዙ ቆማለታለች። እዩ ስትመጣ ብሩኬ ሳይሆን የሚያወራት የነበረ ዘበኛ ሆና አጥር ሆና ስትከራከርለት የነበረው ሀይሚ ነበረች። በጣም አሳፍሯታል። እውነት ከሆነ በህዝብም ፊት በቃ አሳፍሯታል ማለት ነው። ሀቂቀተም ማለት ነው። ልጅ ጸጋ ነው። ግን ያለ ቦታው ሲሆን ደግሞ ያንን ማክል ይደብራል። ያንን ማክል ደግሞ እሷ ስትከራከርለት
ትንሽ እንትን ማለት ነበረበት እና ያን ያክል ብሩኬ ሽንጡን ገትሮ ሲከራከር እውነት የሱ ልጅ ትሆናለች ብዬም አላስብም፣ አልሜውም አስቤውም አላቅም። ብዙዎቻችን እንደዛ ተሸውደናል ብዬ አስባለሁኝ። ወይኔ ዘንድሮ ወንዶችን ማመን። እኔ ራሴን አመመኝ። ይህም ቪዲዮ አይቼ በጣም ነው ራሴን ያመመኝና ከባድ ነው። ወንዶች ከባድ ናችሁ። ውስጣችሁ የማይታወቅባችሁ ሚስጥ ናችሁ። ሴት ልጅ ናት እንትን ምናምን ይባላልና አይደለም። እናንተ በጣም አስመሳይ ናችሁ። በተለይ የዘመኑ ወንዶች ማትቻሉ ማይታወቅባችሁ እባብ ናችሁ። ሀቂቃ ማለት ነው። እውነት አሁንም ብሩኬ ተረጋግቶ ሀይሚም ተረጋግታ ይቺን ልጅ ወስደው አስመርምረው አዎ የብሩኬ ናት ከተባለች እኔ ማንንም አላምንም። ካሁን በኋላ ለማንም ጠበቃ አልቆምም፣ ለማንም አልከራከርም። የራሴ ነፍሴ ራሱ በቃ ለራሴ ራሱ ዋስትና መውሰድን አቆማለሁ። እና በጣም ይደብራል እውነት ከሆነ ግን አሁንም ቢሆን እኔ ትንሽ ያላመንኩበት ነገር እሷ ራሷ ወስዳ የፈለገችውን ነገር አድርጋ ነው ወረቀት ይዛ የመጣችውና በዚህ ወረቀት ብዙዎቻችን አላመንበትም፣ አልተቀበልነውም። አሁንም ይሄንን ድምጽ የምሰሙ ነገር ከሆነ ሄዳችሁ ሌላ ቦታ ሀይሚ አንቺ እሷን በቃ አባት ነህ ተብለሃል። የልጅነት ኃላፊነት ይኖርሃል። ልጅ ጸጋ ነው። በመምጣቷ በመወለዷ ደስ ይላል። ከአንድ ሁለት ከሁለት ሶስት ስንሆን ነው የሆነ ህይወት ውስጥ ገባን የምንለውና ቢሆንም ይህችን ልጅ አስመርምሮ ልጅ ከሆነች እኮ ማሳደግ ትችላለህ፣ አያቅትህም። ሀይሚም ከጎን ሆና ሀይሚ ደግሞ የዋህ ናት፣ በቃ በንግግር የምታምን ሴት ናትና ይህንን ነገር ለምን ተፈጠረ ብላ ትርቃለች ብዬ አላስብም። ግን ከዚች ልጅ ያለህን ግንኙነት አቋርጠህ ከዛ በኋላ ልጅህን ታሳድጋለህ። አባት እስከሆንክ ድረስ አሁንም ለልጅቷ ኃላፊነት ትስጥህ ሙሉ በሙሉ። እውነት አባት ለመሆን ማረጋገጫ ደግሞ አንተ ማረጋገጥ አለብህ። ሐኪም ቤት ወስደህ ማስመርመር መብትህ ነው። አባት እስከተባልክ ድረስ እስከዛ ድረስ አልቀበልም ነበር ያልከው። አሁን ደግሞ ደብዳቤ ከፍርድ ቤት ስለመጣልህ ያንን ደብዳቤ ተቀብለህ ከዛ በኋላ አንተም ደግሞ የራስህን ምርመራ ማድረግ ትችላለህ። ማንም አይከለክልህም። ስለዚህ ተረጋግተህ ያንን ነገር አድርገህ ያንተ ከሆነ እሰየው በቃ መቀበል ነው። ያንተ ካልሆነች ደግሞ ለህዝብ ማሳወቅ ነው። በህዝብ ፊት ይሄ ነገር ያንተ ናት ማለት ከባድ ነው። በተለይ ሀይሚና አንተን ሁለታችሁን በአንድ ላይ ለሚወዱ ሰዎች በጣም ከባድ ነው ብዬ ነው የማስበው። እኔ የተሰማኝን ነው እና ብዙዎችም የኔን የተሰማቸውን ስሜት እነሱ ጋር አለ ብዬ ስለማስብ ነው። ለማንኛውም ደግሞ ልጅ ጸጋ ነው። እንኳንም ወለድሽ፣ እንኳንም ለዚህ ያበቃሽ። በነገራችን ላይ እውነት የእሱ ልጅ ከሆነ ምንም ማድረግ አይቻልም። ግን ያው እንዴት ተገናኛችሁ፣ እንዴት ሆነ፣ እንዴት ተፈጠረ የሚለውን ነገር ሁለታችሁ ነው የምታውቁት። ወይ ከዛ በፊት ከሀይሚ በፊት ግንኙነት ሊኖራችሁ ይችላል፣ ወይም ከዛ በኋላ የመጣሽ ነገር ልትሆኝ ትችላለሽ። አሁን ላይ ሴቶች የሰው ባል እየናፈቃቸው ወንዶችን እያማለሉ ከትዳራቸው እያለያዩ ትዳራቸውን የሞቀ ትዳራቸውን እየበተኑ ነው። ሴት ስለሆንኩኝ አይደለም፣ ሀቂቃ ማለት ነው። ሀቁን ነው ማውራት የምፈልገውና አብዛኛው ሴት የሰው ትዳር ይናፍቃታል እንደሆነ አብዛኛው። እንደዛውም ደግሞ ጠንካራ ሴቶች ለምን አላገባሽም መልስ የሌላት፣ ለምን አትወልጂም መልስ የሌላት፣ ለሰው በቃ ብላ ማትኖር ፈጣሪ ዋጋ ግንኙነታ ሁሉ ነገሯ ከፈጣሪ የሆነች በጣም ጀግና ሴትም እንዳለች ሆኖ በጣም የወረደች ሴትም ደግሞ አለች። እና በተለይ በዚህ ዘመን ሴቶች ቆፍጠን በሉ። ሁሉም ነገር የምናገባውን ፈጣሪ ሲፈቅድ ነው። ሀብታምም የምንሆነው ፈጣሪ ሲፈቅድ ነው። ልጅ የምንወልደው ፈጣሪ ሲፈቅድ ነው። ስለዚህ አላህ የሌለበት አላህ ያልወሰነውን ነገር ምንም ማድረግ እኛ አንችልም። ለሰከንድም እንኳን መቆየት አንችልም። እና ለማንኛውም ሴቶች የራሳችሁን ሪዝቃችሁን
ጠብቁ ለማለት እወዳለሁ። በተለይ ባለትዳሮች መሀል ባትገቡ፣ ሁለት የሚዋደዱ ሰዎችን ቤት ገብታችሁ ጨለማ እንደ ሰይጣን ሀቂቃ ማለት ነው። ሰይጣን አሁን በእኛ በሃይማኖታችን አንድ ሰይጣን ባልና ሚስት ካጣላ ያን ሰይጣን ሰይጣኖች ተሰብስበው ይሸልሙታል ይባላል። እና እንደዛ ቤት አንኳኩታችሁ ገብታችሁ የሰውን ትዳር ባታፈርሱ ጥሩ ነው። ሴቶችም ወንዶችም ደግሞ ለትዳራችሁ ታማኝ መሆን አለባችሁ። ያም ሊያምራችሁ አይገባም። ምክንያቱም መጨረሻ ላይ ደግሞ ትዳር ራሱ አይበረክትላችሁም። እናት አባቶቻችን እኮ ከዚህ በፊት እኛን በችግር በምን እንዳንበተን ብቻ እየተጣሉ ምን እያሉ እናቶቻችን በተለይ ብዙ መስዋዕትን ከፍለው ለዚህ ደረጃ አብቅተውናልና የእናት አባቶችን ደግሞ የእነሱን አይቶ አሁን ላይ ትዳር በጣም ከባድ ነው። እና አለማንኛውም ምላችሁ ፈልጌ ነው ሀይሚ ብሩኬ የዚችን ልጅ ዲኤን ውጤት እዛችሁልን እንድትመጡ በአክብሮት እንጠይቃችኋለን። ብሩኬንም ደግሞ ነፃ ይወጣል ብዬ ስለማስብ ነው ይህን ሀሳብ ያመጣሁትና ለቤት አዲስ ሆናችሁ አሁንም ቢሆን ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደግሞ ዳህና ሆኑልኝ። የማዳም ቅመሞች አላህ ባላችሁበት ይጠብቃችሁ። በዚሁ እሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ምሽትን ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።